በሶስት ቀን ውስጥ ከህይወታችን ማረግ እንደምንችል አሳይቻለሁ። አንቺንም ዙሪያችንም ያሉትንም ሰዎች እንደፈለኩ ማረግም በደንብ አሳይቻለሁ። ግን ደግሞ ይሄንን ነገር ስለማልፈልገው መቀጠሉንም ስለማልፈልገው እዚች ጋር እንዲያቆምና እኮ የጎዳሽ በኋላ ጨዋታሽን ከኔ ጋር ፍክክር ውስጥ እንዳትገቢ ላስተምርሽ። እኔ እኮ አንቺ ጋር ፍክክር አይደለም። እኔ እኮ ከሱ ጋር አይደል እንዴ? ለምንድነው በዚህ ልክ እሱ መጉዳት በዚህ ልክ ምን አንገብገውሽ እንደመጣሽ እኮ ጠርጥሬ ያለው አላምንም አለኝ አብርሃም። ይሄን ነገር ግን አሁን ሲሰማ በጣም ነው እኮ የሚደብረው። ቢያንስ ሰላም ወይኔ ይመጣል አሁን አይዞሽ። ከዛ በኋላ እኔ አሁን ምን አለ መሰለሽ አንቺ መቼ አይ ነው በቃ ማለት አቃለሁኝ በጣም አሁንም ድጋሚ ሊያደክምሽ ይችል ይሆን ወደሱ ለመመለስ ምናምን ስራሽን በጣም የብዙ ወራት ድካምሽን ገደል እንደከተትኩብሽ ይታወቀኛል። ግን ደግሞ እንደምንም ብለሽ ለመውሰድ በጣም ለፈሽ እንደምንም ብለሽ ማለት ነው አሁንም ድጋሚ እድሉን ከሰጠሽ ወይም ደግሞ ካገኘሽ የሆነ ታይሞችን ደግሞ የሆኑ ሰዎችን ምናምን ነገር ብለሽ የራስሽ ለማድረግ ሞክሪ። ከዛ በኋላ ይድጋሚ ሊመለስ ይችላል። አረ ኖባኒ ራሴ ማልከመል ችግር የለውም። እሱን ድጋሚ ከፈለገች ሪክሪት አድርገን ነገሮችን ማስተካከል እንደምንችል ማሳየት ፈልጋለሁና አንቺ መች ደርሰሽ ነው ለሱ ተቆርቋሪ የሆንሽው? የሰው ትዳር በጣም አይደለም ችግር የለውም። በጣም ደፍርሽ ግን ይርሚላ ከሚገባው በላይ ቆጭሃል። ሮቤል አንተ ራስህ ምንም ነገር አይቀጭኝ። እህትን መመለስ ነው የሚሻልክ። እህቴ በጣም ሰላም ላይ ነው ያለችው። ሰላማን ወሰደች። ሀሳብ ስታመጣ ነገሮችን ለማስተካከል እንደ ወንድምነት እየመከርካት አይደለም። ጎበዝ በርቺ፣ ጀግና። ይሄ ነው ጀግና የሚያስብለው። በጣም ጀግና ነች። የዋህ ልቡ ላይ ስለተጫወተች የምን ከዚህ በኋላም እኮ እንዳታምነው ነው የሚያደርገው። ምንም ችግር የለውም። ባይዘው ለኔ ይሄ ነገር ደስ ነው የሚለኝ ቢገባክ ማለት ነው እኮ በቃ እና ያውልሽ እኔም እኮ ሰብሪው ነው በስንት መከራ የጠገንኩትን ልብ አረ ደርሰሽ እንደዚህ ያውልሽ የተጠገነ ልብ ቢሆን ኖሮ እኮ ወደ ሰበረው ጋር አይመለስም ነበር። እኔ ቆንጆ በሶስት ቀን ለዛው ምን ሆነሽ ነው? ባይዘው አንድ ነገር ልንገርሽ፣ የልጅ አባት ነው ላንቺም ለሶስት አይጠቅምሽም ከዚህም በኋላ አንተ ደግሞ ተዋት። ምን ሆነ ነው ባይዘው ሩታዬ ዲቴል መናገር ስለምፈልግ አንዴ አንቺ ራሱ አዳምጪኝና ማለት ነው ሩታዬ አንደኛ እንደምጣለሁ ኮምቦላ ምንም ነው አዳምጠኝ ያዋጣሽ አንቺ ምን የምልሽም በሳቢ ባይዘው ለዚህ አትበቂ። አብርሃም ያውቃል ወይ? እኔ ተሰኒ ጉዳይ ምንም ችግር የለም። ይመጣል እነግርሻለሁ። ምን ነገር ደስታውን ድጋሚ ልትነፍጊው ነው? ኧረ ደስታውን ነው እንጂ የምንሰጠው ምን ደስታውን ምን በማድረግ ነው? አይ ነው ልክ ነሽ። ደስታውን ስጣው። ልክ ነሽ። በቃ በሶስት ቀን ውስጥ ምን ያህል ነገሮች ተስተካክለው ምን ያህል ነገሮች ተስተካክለው ደስተኛ እንደሆነ አይተሻል። ከአንቺ ጋር ብዙ ነገሮችን ብታሳልፊ ምንም ብትይ በቃ ካለበት ሙድ ለማውጣት ምናምን ብትሞክሪም ይሄኛው ነገር ብዙም ስላልተመቸው በሶስት ቀን ውስጥ ወደኔ መጥቷል። ምንም ማድረግ አይቻልም። ያንን ድጋሚ ደግሞ በቃ ለመመለስ አሁንም ድጋሚ በደንብ ሞክሪ እሺ። ብዙ ሰው ደግሞ እንዲያበረታታሽ አሁን 1 2 አይደለም 3 4 5 አድርገሽ ጨማምሪያቸው። ከዛ በኋላ ጨዋታውን ድጋሚ ተጫወቱና ታሸንፊያለሽ። ችግር የለውም። ግን ጓደኞቹ እሺ አሁን አብርሃም ይመጣል ነው እዚህ አንዲ ይመጣና ይሄ ሁሉ ነገር ውሸት እንደነበረ ነው የምትነግሪው? እያስመሰልሽ እንደነበረ በእጅሽ ማስገባት ላንቺ ቀላል እንደሆነ ነበር የምትነግሪው? አንቺ ግን አንድ ነገር ልጠይቅሽ በመታኔ አንዴ ሲጥልቃት በርሶን ነው ያወራው። አንዴ ላዋራሽ ፈልጋለሁ። የሰው ትዳር ውስጥ ገብተሽ የሰው ባል አፈቅርሃለሁ ብለሽ የሰራሹ ስራ እኛ ከሰራነው ስራ ኢምንት ነው እኮ እኔ እኮ አልገባኝ እሱ ነው። ቆይ እሱ ነገር አቁቶሽ ነው እንዴ በዚህ ልክ የምትከራከር? እንደ ኃይለኛ መጣ ቆይ መጣ ደህና ነኝ። ሰላም ነው። ሰላም ነው። ምን ደህና ነው እሱ ያቸኩ ረጋ እኛም አስማምተን ነው። ለኔ ነው ቅድሚያ የነገራችሁ? አዎ መጀመሪያ ምን ታውቂ ፈለግን? እንዴት ነው አብርሃም? ሰላም ነው። ምን ተፈጥሮ ነው? ኧረ ምንም አንድ የሆነ ነገር ልናዋራ ነበርና ያው ትንሽ በዛ ነገር ተበሳጭታ ነው። ለምን ተበሳጭሽ ደግሞ አላውቅም። ተበሳጭሽ አይደለም ደንግጫለሁ፣ ግራ ገብቶታል እኮ። አይ እኔ ተበሳጭታ ነው ስትል እኔ መስሎኝ። ኧረ ምን ቦጣሽና እኔ ነው አብርሃም የሁሉ ጊዜ አልፍተኸኛል፣ እኔንም ሩታንም አልፍተሃታል። ብዙ ነገር አበለሻሽተህብናል። ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠኝ። ያንን ደግሞ ምን እንደሆነ አሁን እነግርሃለን። ያንን ስነግርህ ደግሞ ተበሳጭተህ ሌላ ነገር ምናምን በንዴት ብታረግ ከሆነ
የበለጠ በኔ ይብሳል። ረጋ ብለህ እንድታዋራን ነው የፈለኩት። እኔም በዚህ ነገር እንድትናደድ አልፈልግም። ምክንያቱም እናንተ ከሰራችሁት አንፃር ቅንጣት ታክል የጥፍር አታክልም። እኛ ያደረግና ነገር ምንድነው? ምን ተፈጥሮ ነው? ረጅም ነገር ቆይ አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ምን መሰለክ፣ ያው ከዛሬ 2 ቀንና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም። ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ተግራ ያጋባሽ ነው ያለሽ? እኔ አልነግርም እንዴ ምን አስብ። አይ እንደዛ ሳይሆን ምንድነው? እሺ ንገረኝ ታዲያ። በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምንኖርበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላረጋችሁን ነገር ፈጣን ምላሽ ነው። አዎ አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ግራ ያጋባሽ ነው ያለሽ። ምንድነው? ስለምን ጨዋታ ስለምን እንትን ነው የምታወሪው? እኔ ላዋራ አብራ እሷን እንድታስጨንቃት አልፈልግም። እንዴት መሰለህ አብራ፣ እናንተ ያው ሁሉ ጊዜ ስታለፉን እኔ አንዴ ከሌላ ሀገር ድረስ መጥቼ ስለፋ ብዙ ነገር ተፈጥሯል አይደለ? ጓደኞቼም እኔ ላይ ተጫውተዋል፣ ተዝናንታችሁብናል። ለዛ መዝናኛ ደግሞ እኛም ምላሽ ስለፈለግን እኛም ተዝናናን ማለት ነው። ተረዳሽ? እና ደግሞ በቃ በግልጽ አማርኛ ፈልገህ አይደለም የሆነችው። በቃ ከፕራንክ ማይተናነስ ነገር አድርገናል። በቀል ነው በለው። በቀልም ፕራንክ እኔ በሁለቱም ይጫወታል። ብቻ በተመቸ በቀልም በለው ጨዋታም በለው ጌምም በለው ልጅ አባት ሆነ መጫወት ምንም በለው ግን በቃ ከኛ ጋር ተጫወታል። ለዛ ምላሽ ደግሞ ሰጠን። ይሄን ይመስላል። ትክክል ነው። ወርኛ እንዴ ነኝ እኔ ወዲት እዚህ ጋር ነው ሁሉ አንድ ላይ ሆነን ነው መስማት ማውራት ያለበት። እኔም ብቻዬን አውሪኝ። እስካሁን የምታወሪው ነገር ብቻዬን አውሪኝ። ምን ላውራክ? ትክክለኛ ነገር ነው እያልኩ ያለሁት። ምንም የተጨመረም የተቀነሰም ነገር የለም። እኔ ፈልጌው ካንተ ጋር መቀጠሉን ካንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልጌው አይደለም ይሄን ነገር ያደረኩት። ሳልፈልገው ነው በቃ አለ አይደለ ተሰራባት ተንኮል ምላሽ ነው የሰጠች በቀል። አዎ ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካማን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት ብዬ ላስተምራት ብዬ ነው። እና ደግሞ ወጣም ወረደ ማንም ዙሪያ ካለ ሴቶች ይልቅ ማን መሰማት ማን መደመጥና ማን መቅደምም እንዳለበት ሚስት መቅደምም እንደምትችል በደንብ ላሳያትም ብዬ ነው። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገር እሷም ጋር እንዳይደገም ምን መሰለህ ካገባት ካወቀች ብልህ ከሆነች ትማለች፣ ካልሆነ ቀራል። እንዲህ መደንገጥ የለብንም። በጣም ደስ ያለኝ ነገር ላይ የኔ እህት ባትሆን ይቆጨኝ ነበር። እንደውም እሷ ሆነ ረጅም መጓዝ ይችል ነበር በነገር ላይ ማለት እኔ እናንተ ያደረጋችሁት ነገር ያደረኩኝ። ይቅርታ እኔ ልሄድ ነው። ስለሁሉ ነገር በጣም አመሰግናለሁ። ከዚህ በላይ መቆየት ጌም ኦቨር። እሺ አብርሃም ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላል። በነገር ላይ ልታመሰግነኝ ይገባል። ቴንኪዩ ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ?
በጣም ብዙ ነገር እኮ አሳይተኛል። በነገር ላይ ረጅም ርቀት መሄድ ይችላል ነበር ግን እሷ ማለት ጥሩ ነው። የተሻለውን ነገር መምረጥ እንደምትችልም በደንብ አሳይተኛል። ለብዙ ሰዎችም አንተ ሽሎ እንደሚገኝም ጥሩ ነው ማሳየት ጥሩ ነው። እኔ ግን ለኔ ደግሞ ምንም መስሎ ስላልታየኝ አልፈልገውም። ያንን ጥሩነትንም ምንም ካንተ ጋር ምንም መቀጠል አልፈልግም። እሷ በጣም በብዙ ወራቶች ብዙ ደክማ ብዙ ሆና እኔ በ3 ቀን ውስጥ ወደኔ ዞር ስትል የልጅ አባቱ ነው ያክል መልከስከስ ነው ለኔ ጥሩ ሊሆን ይችላል። ነው አትደነግጥ ባይዘው እንደዚህ የሚያስደነግጥ ነገር አይደለም። አብራው ለኔ ጥሩ ሊሆን እናንተ ካረጋችሁት አንፃር እንኳን እንደዚህ አይነት መድንጋጤ ቀርቶ አራት ፍዘዝ አብራው ያወራው ሊሆን ይችላል። ግን ደግሞ ባይሆን ጥሩ ነበር። እየተበቀልሽ ነው እንጂ ሩታኔን እየተበቀልሽ መሆኑ ነው። እንደፈለክ መረዳት ይችላል። እየተበቀልሽ መሆኑ ነው ወይ? እሺ አዎ ጭንቅላትሽ ያስባል። ግን አንተ ወደዛ ተረጋጋና አዋራ ጭንቅላትሽ ያስባል ወይ? ያንተ ያስባል። በመጀመሪያ እኔ እኮ በጣም በብዙ ታግሻለሁ። እኔ ሩታዬ በዚህ በኩል በብዙ ታግሼ በጣም እንደውም ደስ ሊል ነው። ኧረ ቴንኪው ልትለኝ ነው የሚገባው። ምን ሆነ ነው? አሃ ጭንቅላትሽ ያስባል። ወደዛ ነው አዋራ አንተ የተዝናና ከሆነ ያክል እኔ በጣም በብዙ መንገድ እኔ ብዙ ነገር ማድረግ ይችል ነበር። አይመለከትም። ቆይ እሺ እኔ አሁን ምንም እኔ እንዲህ የምገፋፋበት ምናምን ሙድ ውስጥ አይደለሁም። እኔ በቅቶኛል። እሱ ሙድ ገባ። አንተ የተጫወተውን ጨዋታ በደንብ መጫወት እንችል ነበር። አብራ በነገር ላይ በጣም ረጅም መጓዝ ይችል ነበር እኮ ባንቺ ቤት እየተበቀልሽ መሆኑ ነው። ረጅም መጓዝ ይችል ነበር። ገባ ግን አልፈልገውም። ቢያንስ የሆነ ጊዜ አሳልፈናል ብላይ ነው እንጂ እኔ በደንብ ጫወት ነበር። በነገር ላይ አብራ እንዳንተ ስራ ሊሆን ማለት ነው። ገብቷል ኖባ ሩታዬ እልሽኛ ለነሱም ብዬ ነው እንጂ አንተ ሌሎችን ምንም አርገህ እንደቆጠርከው እኔ ምንም አርጌ ቆጥሬ በደንብ አርጌ ተጫውቼ ማሳየት ይችል ነበር። ግን አይሆንም። እንዴት ብዬ ነው እንዴት ነው ምተው ያንን ሐሳብ ገባ። በመጀመሪያ ደረጃ እኛ በዙሪያችን ያሉ ሰዎች በዚህ ሁኔታ ይጎዳሉ ብለን ምናምን ነው እንጂ አንተ የትም እየተልከሰከስክ በመጣ ቁጥር አክሰፕት ታረጋለች ማለት ነው። የኔ እህት ወርቅ ነች። የትም እየዞርክ የምትመጣና የምታገኛት አይነት ሴት አይደለች። በቦታው አስቀምጣት የምታገኛት አይነት ሴት አይደለች። ሰምተኛል። ቤት ውስጥ ጥላት የምትወጣት እቃ አይደለች። ተረዳኝ፣ ሰማኝ። ያወራው ነው አብርሃም እኛ እየተበቀልሽ መስሎሻል። ላንቺ እየተበቀልሽ መስሎሻል። እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። አረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ካሁኑ በዚህ ችንገላግላለሁ። ለሶስት ቀን ጨዋታ ቀየርኩ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽትሽ። ሰውን ከሰውን በላይ ነው ያላት። በጣም ደደብ ነው አይባልም። አንተ ዘይድ